ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን በሀገር ውጭም በሀገር ውስጥም ያላችሁ ሁላችሁንም ሰላማችሁ ይብዛ። እመቤታችን ቅድስተ ቅዱሳን ድንግል ማርያም በቅዱሳን መላእክት በነቢያት በሐዋርያት በጻድቃን ሰማዕታት ጸሎትና ምልጃ በረከትና ረድኤት እናንተም ከእግዚአብሔር ዘንድ በረከትን አገኙ ከክፉ ነገር ያርቃችሁ ማለት ፈልጋለሁ። ሀገራችን መሐሏን ገነት ዳሯን እሳት ያድርግልን። ሰላም ናችሁ ወይ? ትንሽ ጠፋ ብዬ ነበር አይደለም። በተለይ የራሴ ሚዲያ ላይ ትንሽ የግል ጉዳይ ቀጥሞኝ ስለነበረ ይቅርታ አድርጉልኝ። እንግዲህ እናንተን አለማክበር አልችልም። በቃለ ቀርንም ላይ የኔታም ላይ ሳድስም ላይ የምታውቁኝ ሰዎች ናችሁ እንግዲህ መረጃዎችን የምታጋሩኝ የነበረውና እኔም በዛ መልክ ነው መረጃዎችን የማጋራችሁ። እያንዳንዳችሁ የምትወቅሱኝንም የምታመሰግኑኝንም በእናንተ ደረጃ አከብራችኋለሁ። ያንን ይዤ ነው መረጃ ይዤላችሁ መጣሁት። ዛሬ መረጃዎች ይዤላችሁ መጥቻለሁ። ያስኩላችሁ መረጃዎች ታዲያ ዛሬ ዕለታዊ ናቸው። አንድ ወንድማችን የነጋሽን ጉዳይ ቪዲዮ አውጥቶ የነበረውና ይቅርታ ጠይቆ ስለነበረው ጉዳይ አንድ መረጃ ይዤላችኋለሁ። ከዛም በማስከተል አደገኛው የደህንነት ሰራተኛ በቁጥጥር ስር መዋሉን በተመለከተ ያስኩላችሁ መረጃ አለ። ሌላኛው ደግሞ የካቶሊክ የደመራ ስነ ስርዓት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል መረጃ ይዤላችኋለሁ። ከዛም በማስከተል በቲሸርት የሚሰበከው ኢየሱስን ይዤላችኋለሁ። አስከትዬ ደግሞ የወር አበባ የሚያዩ ወንዶችን በተመለከተ ያስኩላችሁ መረጃ አለ። ወንድ ልጅ ያላችሁ ሰዎች እንግዲህ ትመለከታላችሁ። ወንዶች የወር አበባ ያሉ የሚል መረጃ አለ እና እሱን አስከትለላችኋለሁ። አንድ አባ የሚባሉ ግለሰብ አሉ። በውጭ ሀገር ላይ ቤት እየሰሩ የራሳቸውን ነገር እያካበቱ ከፍ እያሉ ከሀገር ሀገር እየሄዱ ነገሮችን የሚያጨበረብሩ በቤተ ክርስቲያን ስም እየነገዱ ያሉ እየተባለላቸው የሚነገርላቸው እንዳባት አሉ። ስለሳቸው የተወሰነ መረጃ አጋራችኋለሁ። ከዛ በማስከተል ደግሞ ጀርመን ፍራንክፈርት እንገባለን። እመቤታችን ቅድስተ ቅዱሳን ድንግል ማርያምን ልናከብር ስለሱ መረጃ አጋራችኋለሁ። በመጨረሻም የብፁዕ አቡነ አብርሃም ወቅታዊ መልእክትን ከዕለቱ ጋር የሚገናኝ መረጃ ስላለኝ አያይዤላችሁ መጥቻለሁ። አብራችሁ እንድትሆኑ ጋብዛለሁ። አርአያ መካሻ ነኝ። ይህ የምትከታተሉት አርአያ ሚዲያ ነው። የቃለ ቀርን ሚዲያ ሁለተኛው ሚዲያ ማለት ነው። እኔ በሁለት ሚዲያ ነው የምመጣላችሁ። ቃለ ቀርን ላይ ከገነጋሽ ወንድሜ ጋር የምሰራው፣ ይህን ደግሞ ራሴን ለብቻ የምሰራበት ሚዲያ ነው። ሰብስክራይብ እንድታደርጉኝ ጋብዛችኋለሁ። መረጃዎቻችን ትኩስ፣ ህጋዊና ለሁሉም ኢትዮጵያውያን የሚሆኑ ናቸው። ቤተክርስቲያንን ያከበረ እምነት ተቋማትን በጋራ አንድነት እንዲኖሩ የሚያደርግ የጋራ አብሮነትን የሚያበረታታ የመረጃ ነውና ኦርቶዶክሳዊ ወገንተኝነትን ይዘን ነው የምንሰራው። እነግራቸዋለን በአደባባይ። ነገር ግን ሌሎችን ባላንስ አድርገን ሌሎችን በሚነቅፍ መልኩ ሳይሆን የምናበረታታው ኦርቶዶክሳዊነትን ከፍ አድርገን የምንሰራበት ቻናል ነው። እኔ የምሰራበት ቻናል ነው። በዛ መልክ ተከታተሉት። ከመሸጋገሪያው በኋላ ወደ ፕሮግራማችን እንገባለን። እችን ቢጫ ልብስ የለበሰችው እህታችን አይታችኋታል? እህታችን ማህበራዊ ሚዲያ ላይ ከሜክሲኮ ወደ ጀሙነ ወደ መካኒሳ እየሄደች ታክሲ ውስጥ አጠገባ የተቀመጠ ግለሰብ የደህንነት ሰራተኛ ነኝ በሚል መታወቂያ አውጥቶ እና የምትወርድበት ጋር ወርዳለሁ ብሎ ይዝትባታል፣ ይዘልፋታል። እሷ ጋር የምትነጋገረውን ሰው ይሰድበዋል። በጣም ጸያፍ ነገር ያደርጋል እና በጣም ብዙ በደል አደረሰባት። ይህን ነገር ማህበራዊ ሚዲያ ላይ ለቀቀችው። የኢንሳ የደህንነት ሰራተኞች በተቋማቸው ስም ለሚደረግ ወንጀል ተጠያቂነትን ማምጣት ስላለባቸው በራሳቸው ኃላፊነት ወስደው ሄደውና ይህን ግለሰብ ካለበት አስሰው አገኙት። ተያዘ፣ ፍርድ ቤት ቀረበ። ምን ተስኖት ይባላል? ምን ተስኖት ጥላውን ይባላል። ሐሰተኛ ነው የደህንነት መታወቂያ። ከዚህ በፊት ሜክሲኮ አካባቢ ላይ የፌዴራል ፖሊስና የደህንነት መታወቂያ በመያዝ ግለሰቦች ላይ ብር የሚቀበሉ ግለሰቦች ነበሩ። በጦርነቱ ወቅት ላይ ትዝ ይላችሁ ከነበረ ከህወሓትና ከፌዴራል መንግስቱ ጋር በነበረው ጦርነት ግለሰቦችን የሚያግቱ ሰዎች ነበሩ። መንግስት በተለያየ ጊዜ በተለያየ አጋጣሚ ለቅሞ ይዟቸዋል። ይሄኛውም ገቢ ተረኛ ነው። ጥብቅ የደህንነት ሰራተኛ ነኝ እያለ እየሰራ ጥብቅ የደህንነት ተቋሙ ይዞ ወደ ወህኒ ወርውሮታል። ፍርዱን የምንሰማ ይሆናል። እንግዲህ እሱ ታስሯል። የምናየው ይሆናል ቀጣዩንና ሌሎች እንደዚህ አይነት ነገሮች ለሚያደርሱባችሁ ራሳችሁን ጠብቁ። መረጃዎችን ማህበራዊ ሚዲያ ላይ የምታጋሩት የዋዛ አይደለም።
የሴቶችን መብት የወንዶችን መብት የዜግነትን መብትንም እንዲያስከብር ይረዳልና በቻላችሁት አቅም መብት ሲጣስ ለህግ አካል እንዲደርስላችሁ እንዲህ አይነት ቪዲዮዎች ሰርታችሁ ብትለቁ አንደኛ መንግስትም ይደርሳል መረጃም ብትይዙ በቀላሉ እንዲያስታረጋላችሁና እህታችን ለደረሰብሽ በደል እንደ ሴት ለደረሰብሽ በደል እናዝናለን አጠገቧ ተሳፍራችሁ የነበራችሁ ሌሎቻችሁ ሰዎች ደግሞ አጠገባችሁ ማንንም ሰው ሌላ ሰው በደል ሲደርስበት ዝም አትበሉ ያንተ እህት ወይ ያንተ እናት ወይ ያንተ ወንድም ቢሆን ለምን ዝም ትላላችሁ እባካችሁ ይሄ ነገር አብሮነታችን እየጠፋ ያለው አሁን ካለን ወቅታዊ ሁኔታ አንፃር ነውና እርስ በርስ መረዳዳታችንን እንመልሰው እኛ ኢትዮጵያውያን ነን ኢትዮጵያ የሩቅ ሀገር አይደለች እኛ ያለንባት ነች ስለዚህ ኢትዮጵያ አሁን እርስ በርስ ባዳ የሆኑ ህዝቦች ያሉባት ሀገር አናርጋት የምንፋቀር የምንዋደድና እናድርጋት ይሄ ኢትዮጵያ የፍቅር ሀገር የሚል መፈክር አይደለም የእውነት እንኑረው ማለት እችሊ ስትጎዳ እችሊ ስትበድል ስትደረግጥ ታቂዋለሽ እንዴ ብሎ አጠገባ መጠየቅ የማታቀው ከሆነ ደግሞ ምንድነው የምታረገው ብሎ ከሷ ጎን መቆም ይገባቸዋል ኢትዮጵያውያን ከተበዳይ ጎን ነው የምንቆመው ይሄ እድሜ ልክ በስነ ልቦና በሀገር ስሪት በምን የተገነባ ነው በየትኛው እምነት ያላችሁ እንታረጋላችሁና እንዲህ አይነት ነገር ስታዩ ካሁን በኋላ ዝም አትበሉ ጠቆም ለማድረግ ፈልጌ ነው ወደ ቲሸርቱ ከመግባቴ በፊት የካቶሊኩ አባት መስቀል አደባባይ ተገኝተው ነበር መስቀል አደባባይ ክብረ በዓሏን የደመራ መስከረም 16 የሚከበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ነው እኛ አባት ሄደው የራሳቸውን እምነት ነው ያከበሩት ወይስ ሲያከብሩ ሄደው ጎበኙ ልክ እንደ ዋቄፈና እምነትና የኢሬቻ እምነት ጉዳይ ላይ መግለጫ አውጥተው እንደሰጡት እንከባበር እንዳሉ ሰዎች አይደለም መነግራችሁ ቤትም እምነት ያላችሁ ቤትም እምነት ተቋም ውስጥ ያላችሁ የኦርቶዶክሳውያን እምነት አክብራችሁ ከመጣችሁ ደስተኛ ነን ምንም ችግር የለብንም ብታረጉትም ምንም ችግር የለው የራሳችሁን እምነት ግን ማንጸባረቂያ ነው ሌላው መጨቆኛ አታድርጉት ፖለቲካና ዲስኩር አትስሩበት የቸገረን እሱ ነው እኔ አንድ ትዝብት ታዝቤ ነበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደባባይ በዓሎቿን አውደ ምሕረት ወይ ደግሞ ደብር ላይ መድረክ ላይ የሚቀመጡት መካከል ሁሉ ጊዜ ባለስልጣኖች አሉ የመንግስት ባለስልጣኖች የቅርብ ጊዜ ፕሮቴስታንቶችም እየወጡላቸው የሙስሊም ወንድሞቻችን የአደባባይ በዓል ላይ ግን ስትወጡ አይተናቸው አናውቅም ለምንድን ነው እነሱ እምነታቸውን የእናንተ ግን ፖለቲካ ነው የሚሆን ለምንድን ነው የሚወጡት ሌላ ፖለቲከኞች ያውም የማያምኑበትን ሃይማኖት ማለት ለምንድን ነው የሚሳለሙት መስቀሉን ያውም የማያምኑበትን ሃይማኖት ማለት ስለዚህ የሚያምኑበት ሃይማኖት ራሱ ሰተ ነው ማለት ነው ምክንያቱም መስቀሉን እነሱ ሲወቅሱት ነው የምንሰማው የእነሱ እምነት ተከታዮችን አሁን ወይዘሮ አዳነች አቤቤ መስቀል ሲሳለሙ አይቻቸዋል እምነታቸው አይደለም የሀገሪቷ የአዲስ አበባ ከንቲባ ናቸው በከንቲባነታቸው ይከበራሉ በእምነት ግን አይመስሉንም አውደ ምሕረቱ ለቤተ መንግስቱ ምንድነው ለከንቲባው ጽፈት ቤት ምንድነው አባቶቻችን ምን ይሰራላቸዋል ያ አውደ ምሕረት ከአባቶቻችንና ክብረ ክህነት ካለው ሰው ውጭ ለምንድነው ሰው የሚወጣበት ለምን አይቀርም ይሄ ነገር በሃይማኖት ሰዓት ላይ ፖለቲካ ለምን ይሰበካል ለምን አይቆምም እሱ ነገር ለምን አይቀርም የሙስሊም እምነት ተከታዮች ጋርም እንደሚቀረው ሁሉ ማለት ለምን እናንተ ጋር አይቀርም ልክ እንደዛው የምትሄዱት አሁን ለምሳሌ እኛ አባት የመጡት የመስቀል ደመራ ባራ ሲበራ ነው አይደል እንደው የመጡት ሊያዩ ሊታዘቡ እዛ ቦታ ላይ አብረው አክብረው ሊያዩ ከሆነ የመጡት ፎቶ ለምን የሚነሱት ፎቶ እኮ ፖለቲካ ነው ፎቶ እኮ ስብከት ነው ለምንድን ነው የሚደረገው ነው ምንላችሁና አንዳንድ ወደኋላ ይሄ ነገር ለምን ያስፈልጋል ብላችሁ ተሳስቡት ያለ ቦታ የሚቀመጡ በጣም ብዙ ነገሮች ሃይማኖት ተቋማቶች ዘንድ ይቀመጣልና የሃይማኖት መሪዎችም ይሄን ታርጉታላችሁና እባካችሁ አሁን ካለብን ጡዘት አንፃር ትንሽ ሰከን ብታረጉልን ለእናንተ ብለኛም ስንል ይሄን ቪዲዮ ተመልከቱት እቺ ልጅ የምትለውን ተመልከቷል ያው እንግዲህ እንደዚህ ነው ካፒቶልና አካባቢ ያላችሁ ህዝቦች እንግዲህ ካፒቶን ያልተባለ ሀገር እየተባለ ይሄ ሐሰተኛ ነብዩ እዩ የተባለው አሁን እዚህ እንትን አርጓል መጥተናል ያላ ቲሸርት አይገባም ተብሎ እኮ ወንጌል ለመስበክ ነው ቲሸርት ለመንገድ እንደመጣ ብቻ አልገባኝም
ያው ቲሸርት ለመነገድ ነው ከተባለ ችግር የለውም። ሱቅ ላይ ራሱ ቢሆን እኮ ከሱቅ ገዝተን እኮ መልበስ ይቻል ነበር። ለወንጌል ሲም ቲሸርትን እየነገዱ እዚህ ጋር መጥቶ ያው እንደዚህ ነው ነገሮች እየሆኑ ያለ። እንግዲህ ያው ብር የሌላ ሰው እኮ መግባት እንደማይችል ያው ተመልሰናል። እንግዲህ ቲሸርት ባይንትን ገዝተን ማድረግ እንደማንችል ያው ያለም እንደዚህ ነው ማለት እንግዲህ በዚህ ሰዓት ሐሰተኛው አቶ እዩ ጩፋ በኬፕ ታውን ደቡብ አፍሪካ ነው የሚገኘው። ይህች እህታችን እንግዲህ ባጋራችን ቪዲዮ ላይ እንደምትመለከቱት ቲሸርት ያልገዛ ሰው እዛ አዳራሽ ውስጥ መግባት እንደማይችል ተነግሯት እሷ መግዛት ስላልፈቀደች ወይም ቪዲዮ ላይ እንዳለችው ስለአልቻለች ያው መመለሴ ነው ብላ እየተመለሰች ያለች እህታችን ናት። እንደ ሐሰተኛ ብለን የምንናገረው እኛ ከራሱ ሃይማኖት ተቋም አንፃር አይደለም የምናይለት። እንደው እኛ በጣም ተደጋጋሚ የምናቀርባቸውን ሰዎች አይታችሁ ከሆነ በቤተ ክርስቲያን ተቋማችን ላይ አጀንዳ የሚያነሱ ግለሰቦችን ሐሰት መረጃቸውን እናወጣለን። የምናወጣው ለእናንተ ለአማኞቹ ክብርና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከብራ እንድትቀመጥ ስለምንፈልግ እንዳትነኳስ ስለምንፈልግ። እናንተ ሐሰተኞች አንደበታችሁ ሲዘሩ እናንተ መካከል ያለውን ጉድ አውጥተን እናሳያችኋለን። የቲሸርት ኢየሱስ የለም። ቲሸርት ሲገዛ ኢየሱስ አይገኝም። ኢየሱስ በልብ ውስጥ ነው ያለው። ሌላ ስላመናችሁ ሌላ አማላጅ ስላለ የምትሉትን እናንተው ታውቁታላችሁ። የእናንተው ፓስተሮች አማላጅ ናቸው፣ ቅዱሳኑ ግን አማላጅ አይደሉም። ዛሬ ደቡብ አፍሪካ ድረስ ሄዳችሁ ያልተበላ ሀገር እያላችሁ እየሄዳችሁ ሐሰተኛ ፓስተሮች እናንተ ሾማችኋቸው ቤተክርስቲያን የሚሳደቡትን አባቶች ወይም ፓስተሮቻችሁን እኛ እንመራቸው። የማንመራቸው ሐሰታቸውን እያወጣን ነው የምናጋልጥ የምንነግራቸው። የምንነግራቸው ከግለሰቦቹ አንፃር አይደለም የምንነግራቸው፣ የምንነግራቸው ከስራቸው አንፃር ነው። ዛሬ በቲሸርት የሚሰበክ የለም። እኛ ቤተ እምነት ውስጥ የለም እንዴ? ነገር የሚሸጥ እምነት የለም እንዴ? ቂቤ ይሸጣል አይደል? ማር ይሸጣል እምነት ነው እየተባለ ይሄን የሚያደርጉ ደብሮች የሉም እንዴ? አሉ። ለዚህ ነው እኛም ቤት የምንቃወመው እናንተ ቤትም ሲሆን እንቃወመዋለን። በሃይማኖት ስም የሚሸጥ ጸበል የለም። ምስራቅ ሸዋ ሀገረ ስብከት ላይ በዚህ በጳጉሜ ወር ጸበል በገንዘብ ነበር የሚገዛው። ጸበል በገንዘብ። ይሄ ቤተክርስቲያናችን አደገኛ ነው። የእናንተ ቤተክርስቲያን ደግሞ አደገኛ ሁኔታ የነ እዩ ጩፋ ወገን ለሆናችሁ ማለት ነው። አሁን ምክትል ፕሬዚዳንት አደረጋችሁታል አይደል? ለካውንስሉ እናንተ ላደረጋችሁ ካውንስል ሳይሆን ይመስለኛል ሌላ ምክትል ፕሬዚዳንት አድርጋችሁታል። እናንተ ስታደርጉት ቲሸርት እንዲሸጥላችሁ ነው። ነገ ደግሞ ጫማ ያመጣል። ከዛስ ቲሸርት ሱፍ ምናምን እያደረገ ይሸጥላችኋል። ሱፍ የለበሰ ነው ኢየሱስን የሚያገኘው፣ ቲሸርት የለበሰ ነው ኢየሱስን የሚያገኘው። ድሃው ራቁቱን ያለ መንገድ ላይ የወደቀው ሰው ኢየሱስ የፈጠረው አይደለም። አያችሁ፣ ስብከታችን ነጋዴነት እንጂ ሃይማኖት አይደለም። ስብከታችን ሐሰተኞችን የምንናገረው ንግድ እንጂ የሃይማኖት አለመሆኑን ነው በአደባባይ የምናጋልጣችሁ። አማኙ እናንተን የሚያምንበት መስፈርት በቲሸርት በገንዘብ እንዳይሆን ስለምንፈልግ ነው። ከክርስቶስና ከእግዚአብሔር ጋር ዳይሬክት እንዲገናኝ እንጂ በእናንተ ምክንያት አይደለም። በተለይ ሐሰተኞቹን ነው የምንናገረው። ሌሎቻችሁን ካረጋችሁ እናንተን የምናወጣችኋለን። የነ እዩ ጩፋ ጅማሮ የት እንደሚያስኬድ ላሳያችሁ። ይህን ቪዲዮ ተመልከቱት። በአፉ ውሃ እየጠጣ እየተፋ ያጠምቃቸዋል። ጉዱን ተመልከቱ። ይዩት። እያያችሁ ነው አይደል? እያንዳንዱን ሰው ውሃ እያነሳ ወደ አፉ እየከተተ ከባልዲው ላይ ከሳፋው ላይ በአፉ እየተፋባቸው ጸበል እንደረጫቸው እያደረገ ነው። ይሄ አፍሪካ ውስጥ ነው። ነገ እዩ ጩፋ አፋችሁ ላይ ጭንቅላታችሁ ላይ እንደዚህ የሚተፋባችሁ ምክንያት የምንነግራችሁ በማስረጃ ነው። ቲሸርት መሸጡን ያው በማስረጃ ነው ከኬፕ ታውን የተነገረን አይደል? ንግድ ከሆነ ቢዝነስ ነው። ቢዝነስ ማይንድ ደግሞ ከሆኑ እንዲህ ነው የሚያደርጉት። ሃይላንድ ውሃ ነው የሚሸጡላችሁ። ቅባት እያላችሁ የራሳቸውን ፎቶ የክርስቶስ ጸበል ከሆነ የክርስቶስ መዳን የክርስቶስ ቅባት እያሉ የራሳቸውን ፎቶ አድርገው ነው የሚልኩላችሁ። ይሄንን እናንተም ትናገሩታላችሁ፣ እኛም እናሳያችኋለን። እነሱ ካላቆሙት ስለማናቆሙ ማለት ነው። ሌላኛው መረጃ ወንድ የወር አበባ ያያል። እኔ በተለይ የዚህ የአሃዱ ሚዲያ በጣም አከብረዋል። በጣም ማከብራቸው በተለይ ከሚኒስትሪ ሚዲያዎች መካከል
ለቃላት ተጠንቅቆ ለንግግር ተጠንቅቆ መረጃዎችን አቅርቦ ኤዲት አድርጎ ሜንስትሪሚንግን ህዝብን የሚመጠን ብሎ ለመላው ህዝብ የሚለቀው መረጃ ነው። ወንድማችን ጋዜጠኛው በፊት አዲስ አበባ ቲቪ ላይ ነበር የሚሰራው። አሁን እዚህኛው ላይ ያቀረበው ፕሮግራም ላይ ወንድ የወር አበባ ያያል የሚለውን ነገር አጉልቶ ማውጣት የፈለጉበት ምክንያት ማህበራዊ ሚዲያ እኩል ለመፎካከር የሚፈልግ አጀንዳ ይመስለኛል። ኢቢኤስ እንደሚሳሳቱት ይሄም ወደዛ መንገድ እየመጣ ከሆነ ትንሽ መታረም ያለበት ይመስለኛል። ቪዲዮን ግን ተመልከቱት። ወንዶቹም የወር አበባ እናያለን፣ ብዙ ግን አይናገርም። አሁን ይሄ የወር አበባ የሴቶችን የሚመስል ደም አይደለም። የመራቢያ ሴሎቻችን የሴቶች መራቢያ ሴል እንቁላልና የወንዶች የመራቢያ ህዋስ የወንድ ዘር ወይም ስፐርም ሴል ሰውነታችን ውስጥ ከ30 ቀን በላይ መቆየት የለበትም፣ ከ4 ሳምንት በላይ። ግን ቤት ያለው ልጅ እንደሱ ማለት እንትን ሻወር ቤት ገብቶ ሰው አይወጣ ምናምን ምንድነው ምናምን እያለን እናናግረዋለን። እስካሁን አይነግረንም። ግን ቢያንስ ከ20 ደቂቃ ከ10 ምናምን ደቂቃ ያክል ይቆያል ማለት ነው። ከተወሰነ ጊዜ በላይ ግለ ወሲብ ከተደጋገመ ጭንቅላት ያስታውስና በቀጣይ ቀን በዛን ሰዓት አካባቢ ላይ ግለ ወሲብ እንድታረግ ያስታውሳል። አሁን ሱስ ማለት ነው፣ መጥፎ ለረጅም ጊዜ ነው ሲጠቀም ምናዝን ማህበራዊ ሚዲያን ለመምሰል ስትሰሩት አደጋው የከፋ ይሆናል። በተለይ ሚኒስትሪ ላይ የሚሰሩ ተቋማት፣ በተለይ ሚዲያ ባለሙያዎች፣ እዛም ላይ ሀሳብ የሚሰጡ ግለሰቦች ማህበራዊ ሚዲያን ለመምሰል አትስሩ። እናንተ የራሳችሁ ከለር አላችሁ። የወንድ የወር አበባ ያያሉ ወንዶች ዳይፐር ይግዙ፣ ምን ይጠቀሙ ነው ሀሳቡ? ርዕሱስ ምን ለማለት ፈልጋችሁ? የወንድ ልጅ የዘር ፍሬ በ30 ቀን ይወጣል ይቀየራል ነው። እሺ እሱን ዳይፐር ይግዛ ነው ሀሳቡ? ምንድነው ፍላጎታችሁ? ነው ልጆች እየተደበቁ የራሳቸው ግለ ወሲብ ያደርጋሉ፣ ኃጢአተ ሰዶም ይፈጽማሉ እና በዛ በግለ ወሲብ ጉዳይ ላይ ተከያያዘ ስለሚቀያየር ይቀያየራልና ያኛውም እንደሞተ ይቆጠራል። ምን አይነት መልእክት ነው የፈለጋችሁት? ሰው በ80 ዓመቱ የ80 ቀን ህፃን ይሆናል? እንዴት እንዲና አይነት ንግግር በሚኒስትሪ ሚዲያ ይተላለፋል? ይሄ ነውር አይደለም እንዴ? ይሄ የትኛው ክብር ነው? ይሄ የትኛው ንግግር መገለጫ ነው? ዳይፐር ግዛላችኋ። ምንድነው የፈለጋችሁት እናንተ? ይሄ ሁሉ ወንድ እስከ ዛሬ ያላወቀውን አንተ ነገርከን ነው። እኔ እንደው ሚዲያውን ነው የምወቅሰው፣ ግለሰቡን አይደለም። አይ ቲንክ ባለሙያ ነው የግለሰብ የሚዲያ ባለሙያ አይደለም፣ ግለሰብ ነው፣ ሙያተኛ ግለሰብ። ሚዲያ ላይ ሲመጣ ግን አንድ ሚኒስትሪ ሚዲያ ለልጆቻችን የወር አበባ ታያላችሁ ብሎ መናገር አያሳፍርም? ወንድ ልጆቻችን ወዳጄ አያዩም፣ አትዋሽ። እነሱ የሚጠብቁት የወር አበባን ሴቶቹ እንደሚቀጥማቸው ማንስትሬሽን ነው የሚጠብቁት። ስለዚህ የኛ ንግግር ልጆች እንደሚቀበሉት ጭንቅላታቸው እንደሚቀበላቸው ልክ በእድሜያቸው ልክ ነው ማውራት የሚጠበቅብን። ልክ እንደዛ ስላልሆነ አትናገሩት፣ የሌለ ነገር አታውሩ። እናንተ ቪዲዮዎቻችሁ እንዲታይ ብላችሁ አውታችሁ ያላችሁ ትናገራላችሁ። አውትሻን እንዲያደርግ ይቅር ይበላችሁ። እኚህን ግለሰብ ታውቃቸዋላችሁ? ተመልከቷቸው። ታላቅ ጉባኤ ተጠርቷል። በመስከረም 30 እስከ ጥቅምት 17 ድረስ ነው የተጠራው። ታላቅ ጉባኤ ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ በሳክራሚንቶ ደብረ ሰላም ቅዱስ ሚካኤል ወቅድስት ድንግል ማርያም ቤተክርስቲያን ሳክራሚንቶስ። እኚህ ግለሰብ ቱርክ ላይ ቤት ሰራችሁላቸው አይደል? ሰራቻላችሁ። እናንተ ናችሁ የሰራችሁላቸው። ገንዘብ ላካችሁላቸው። የእሳቸው ፎቶ ቤተ መቅደስ ውስጥ ነው፣ ቤተ ክርስቲያን ውስጥ እንደ ቅዱሳን ስዕላን ይሰገድላቸዋል አይደል? የማጳጳስ ልጅ ናቸው። ይሄ ሳክራሚንቶ ደብረ ሰላም ቅዱስ ሚካኤል ወቅድስት ድንግል ማርያም ቤተክርስቲያን ውስጥ ያሉ አገልጋዮች አንድ ሰው የለው፣ አንድ ኦርቶዶክስ ሰው የለም። አንድ ነጠላ ለባሽ አይደለም፣ ኦርቶዶክስ ሰው የለም። ልብ ያለው አንድ ኦርቶዶክስ ሰው የለም። በየሀገራቱ እኔ ባህታዊ ነኝ በሚል ቆብ አድርገው ቤት እየሰሩ ሚስት አግብተው የሚኖሩ ግለሰብን የአንድ ደብር ላይ ሰበካ መጥሪያ አድርጎ ምዕመንን ማታለል፣ ማጭበርበር
ባህታዊ እዩ ጩፋ እኮ ነው ይሰው ቆብ አድራጊ እዩ ጩፋ እናንተ እንዲህ ነው የምታረጉት ትክክል አይደለም እናንተም ቤት እኛም ቤት ያለው ጉድ እንደኝ ነው ችግሩን ያወጣን ካላጋለጥን በስተቀር አይስተካከልም ለዚህ ነው ሀገረ ስብከቱ ሊቀ ጳጳስ በጉዳዩ ላይ ይመለከታቸዋል ምዕመኖች ይሄን ቪዲዮ ስታዩ አድርሱላቸው እዛ ለሚኖሩ ሳክራሜንቶ ለሚኖሩት የውም የቅዱስ ሚካኤል ቤተክርስቲያን ላይ እናንተ የቅዱስ ሚካኤል ልጅ ሆናችሁ በፎቶዋቸው የሚሰገድላቸውን ባህታዊ አመጣችሁ በቤተክርስቲያናችሁ ማስታወቂያ ሲነገርለት እንዴት ነው ማትቆጡት ውጭ ሀገር የቤተክርስቲያና ዋና ባለቤትነት ድርሻ የሚሰጠው ለአንድ ግለሰብ ነው አይደል ለአንድ ግለሰብ አስተዳደሩና መዋቅሩ ግን በሀገረ ስብከት ይኖራል በሀገረ ስብከት ስር ይኖራል ግለሰቡ ግን ማሰናበት ከፈለገ ያሰናበታል ይሄን ስለሆናችሁ የግለሰብ እንዲፈንጭ አይደል ቤተክርስቲያን ለዚህ ነው የምንናገረው እናንተ ይሄን ከተናገርኩ አይቀር ነገ ማለት ነው ወለላይቱ ነች እመቤታችን ነች ቅድስተ ቅዱሳን ነች በአታ ነች ኪዳነ ምሕረት ነች ልደትዬ ነች እማምላክ ነች የአምላክ እናት ቅድስተ ቅዱሳን ድንግል ማርያም ነች ነገ የግሸኗ ማርያም ትከብራለች የጻድቃኗ ማርያም ትከብራለች የቂልጧ ማርያም ትከብራለች ነገ በመላው ዓለም የምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእመቤታችን የቅድስተ ቅዱሳን ድንግል ማርያም ዓመታዊ ክብረ በዓሏ ነው እኛ ልጆቿ ነው ስዕሏ በተቀደደባት ሀገር ተቀምጠን ስዕሏን ተሸክመን እናከብራለን እኛ እሷን በልባችንም በጭንቅላታችንም ተሸክመናት እናከብራታለን በፍቅሯ እንንገበገባለን የአምላክ እናት ስለሆነችና እንወዳታለን እሱም በመስቀል ላይ ሆኖ እንዋት እናት ብሎ ለዮሐንስ አሳልፎ ሰጥቶ ለኛ አሳልፎ ሰጥቶናል እኛም እናታችን ብለን አሳድጋናለች እኛ እንመሰክራለን ለቅዱሳኖቹ እኛ እንመሰክራለን ለጻድቃኖቹ እኛ እንመሰክራለን ስለ ሰማዕታቶቹ ምክንያቱም እግዚአብሔር ያከበሩ ናቸው ስላከበሩ እናከብራቸዋለን እሱ አክብሯቸዋልና እመቤታችንን ስላከበራት እናከብራታለን እነሱ ቢቀዷት እኛ እንሰቅላታለን እነሱ ቢያንጓጥቷት እኛ እናከብራታለን እነሱ ቢንቋት እኛ እናፈቅራታለን እኛ እንወዳታለን እኛ እናከብራታለን የምናፈቅራት የምንወዳት የምናከብራት የአምላክ እናትነትን እንጂ እንደ ዓለም ቋንቋ አይደለም በፍቅሯ ተንገብግበን እናከብራታለን ለዚህም ነው ፕሮቴስታንት በነገሰበት ነክሶ በነበረበት ከተማ ላይ በፍራንክፈርት ላይ የእመቤታችን በዓቷ ትገባለች ነገ ደግሞ እኛ እናከብራታለን ነገ መስከረም 25 ደግሞ እሁድና ቅዳሜን ጠብቀው ነው እነሱ የሚያከብሩት በመስከረም 25 እነሱ ፍራንክፈርት ላይ በበዓቷ ይኸው ታላቅ ቅዳሴ ጥሪ ነው የቅዳሴ ቤት ክብረ በዓል ጥሪ በፍራንክፈርት ቅድስት ማርያም ቤተክርስቲያን ተጠርታችኋል ሁላችሁ ጥሪውን ያስተላለፉት ብፁዕ አቡነ ዲዮስናሲዮስ በተገኙበት ነው ታቦተ ሕጉ የሚገባው ፍራንክፈርት ጀርመን የምትገኙ አውሮፓ የምትገኙ ወንድሞቻችን እንኳን ደስ ያላችሁ እመቤታችን መታላችኋለች እናንተም በደብራችሁ እናንተም በአገረ ስብከታችሁ እናንተም ምዕመኖቻችሁን በአደባባይ ሰብስቧቸው እኛም እንዲነግራችኋለን በተገኛችሁበት ቦታ ባላችሁበት ስፍራ እመቤታችንን መላእክቱንም ጻድቃኑንም ሰማዕታቱንም ቅዱሳኑን አክብሯቸው እናንተ በዓለም አደባባይ ላይ አክብሯቸው እናንተን ያቆየች የተማለደች የተማጸነችላችሁ ያቆየቻችሁ እናት አለቻችሁ ስትወለዱ ማርያም ማርያም ተብላችሁ ለመጣችሁ ማርያም ታማልድሽ የተባልሽ እናት በማርያም ስም የተሰየምሽ ስለ ማርያም የተሰጠሽ ልጅ ስለ ማርያም የተሰጠህ ልጅ አንገት ላይ ማተብ አድርገህ መጠጠተ ዱርዬ ስትባል ስለ ማርያም ስትነገር የተቆጣ ወንድሜ ጫት ቦታ አሽሽ ስፍራ ተገኝተ ስለ እመቤቴ ሲነገር የተንገበገብከው ወንድሜ ስለ አምላክ ሲሆንማ እንዴት የበለጠ ተሆን ነገር ግን ይሄንን ክብር የቀጣዩን ዘመናት ዘመቻችን እያንዳንዱ ምእመን ንስሐ ተቀብሎ ስጋው ደግሞ የሚቀበል ንስሐ ሰጥቶ ስጋው ደግሞ የሚቀበል ምእመን እስከናደርገው ድረስ የጋራ ሁላችንም በያለንበት እንዘምታለን ነገ አንድ ወንድም የስጋው ደግሞ ይቀበል ነገ ከነገ ወዲያ ደግሞ ሌላውን እናስቀብላለን ይሄ ኦርቶዶክሳዊ ወጣት ነገ ተቀጣጣይ ትውልድ ነው የምንፈጥረው ልጆቻችን ስጋው ደግሞ እየተቀበሉ እንዲያድጉ እናደርጋቸው ቤተክርስቲያን በፍቅሯም በተግባሯም በምግባሯም የምንመካባት ምእመን ይኖራል ምእመኑን የሚመካ አባት ይኖራል ብፁዕ አቡነ ዲዮስናሲዮስ
በጀርመንና አካባቢ የምትገኙ ተዋህዶ ልጆች በዚህ ታሪካዊ በዓል ላይ ተገኝታችሁ የእመቤታችን በረከቷ ተሳታፊ እንድትሆኑ ጥሪያችንን ለአክብሮት አቀርባለሁ ብለው ባሪያይቱን ውርደት ተመልክተዋልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ያሉትን የሉቃስ ምዕራፍ 1 ከቁጥር 48 ጀምሮ ያለውን ጥቅስ ጠቅሰው እንዲህ መልእክት ልከውልናል። እናንተም እመቤታችን አክብሯት ለራሳችሁ ስትሉ። ጀርመን ፍራንክፈርት ላይ ተገናኙ። አውሮፓ ያላችሁ ወንድሞች በቅርብ ከጀርመን አቅራቢያ የምትገኙ በትራንስፖርት እንደምትሄዱ ስለምረዳና ስለማቅ እባካችሁ ቀርብ ብላችሁ ስለእመቤታችን አሁን የተቆጫችሁትን በተግባር ደግሞ መስከረም 25 ደግሞ ተገኝታችሁ አክብሯት። የመጨረሻ መልእክቴ ሰሞኑን ማህበራዊ አጀንዳ መነጋገሪያ ከሆኑት መካከል ብፁዕ አቡነ አብርሃም ናቸው። ንግግራቸውን ሰምተን እንምጣ። ድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ማነው ከእናንተ ውስጥ እናትን አቃሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ የእናት ፍቅር የሌለውም ያሰኘዋል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉ። ልብ አድርጉ። አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። እንደገና በጦርነት ላይ ጦርነት፣ ይልቁንም የሃይማኖት ጦርነት እጅግ የከፋ። መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ሕግ መቆም አለበት? በግድ ጠበቃ መቆም አለበት? የሰው ክብር የሚነኩትን እኮ አጥፍተሃል፣ አጥፍተሻል ተብሎ ማረም አለበት እንዴ? ህፃናት ይታረሙ የለ እንዴ? የህፃናት ማረሚያ እኮ አለ። ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን የኢትዮጵያ ቤተክርስቲያን ውለታ መልሷ የእመቤታችን ቅድስት ስዕል መቅደድ ሆኗል። ለዚህ ነው ክብር ይገባታል። ባትፈልጓት ባታከብሯት ስለ ኦርቶዶክሳውያን ስትሉ ራሳችሁን አድባችሁ የራሳችሁን አክብሩ። አለበለዚያ ግን እናንተም ባለምግ እኛም ባለምግ እኩል እንዳኛለን። ነገ ከነጎዲያ የሃይማኖት ጦርነት መቀስቀስ የምትፈልጉት እንደናንተ አይነቶቹ የሌላውን እምነት እየገባችሁ ክብር የምትነኩ ናችሁ ተብለው ተነገራችኋል። ብፁዓን አባቶቻችን እንዲህ ወደ አደባባይ ወጣችሁ 70 ናችሁ 80 አይደለም አሁን ያላችሁት በቁጥር ብዛት እያንዳንዳችሁ በአገረ ስብከታችሁ አይደለም በአደባባይ ብትናገሩት እንዲህ አይነት እርምጃ ወዲያው ነበር የሚቆመው። እናንተ የእናንተ ክብር ሲነካ ክስ ትመሰርታላችሁ። ሀገረ ስብከታችሁ ጮህ ነገር ሲፈጠር ክስ ትመሰርታላችሁ። ስለ እመቤታችን ግን አንደበታችሁ እንኳን አልተናገረም። ክብሩ እንዲነገር የእመቤታችን ክብር የሚነገረው ስለ አምላክ ተብሎ ነው። ምክንያቱም አምላክ መጥቶ ያረፈባት ያደረባት ስለሆነች፣ አምላክን ያቀፈች ብቸኛ እናት ስለሆነች፣ እሷ ብቻ ነች አምላክን ስለኛ ሲል ወርዶ በሷ ማህፀን አድሮ ስለኛ ሲል መከራ ተቀብሎ እኛን ወደ መንግስቱ ወራሽነት የመለሰን ስለኛ ሲል። ሌላ ማን አደረገ? እሷ ላደረገችው፣ እሷ ለጀመረችው። እሷ የመጀመሪያ ሐዋርያ ነች። እሷ የመጀመሪያ ሰባኪ ነች። እሷ የመጀመሪያ ሰማዕት ነች። እሷ የመጀመሪያው ተሳዳጅ ነች። እሷ የመጀመሪያው ገፈት ቀማች ነች። እሷ የመጀመሪያው እናታችን ነች። ከአምላክ እናት በላይ ማን እናት ሊኖረን ይችላል? ሌሎች እናቶቻችን ወላጆቻችን እኮ ሞግዚቶቻችን ናቸው፣ አሳዳጊዎቻችን ናቸው። የአምላክ እናት እኮ የሁላችንም እናት ነች። ምክንያቱም የሰጠንስ ራሱ ነዋ። እንድትከበር እንፈልጋለን። ነገ ሁላችንም በተቻለን አቅም የእመቤታችን ስለ አድኖ ይዘን በቤተ ክርስቲያን ታቦቷን እናክብር፣ እናንግሳት፣ እናክብራት። ሂዱ ነጠላ ለብሳችሁ ቤተ ክርስቲያን ሁላችን ከብራችሁ አስከብሯት። እናንተ መጀመሪያ እመቤታችን አክብሯት። ማክበር ማለት በአንደበት በሆዴ ይዣታለሁ ብቻ አይደለም፣ በተግባርም ጭምር ነው። ምግባር ከተግባር ጋር ነው ቤተ ክርስቲያን የምታስተምረው። ያስተማረችን ቤተ ክርስቲያንን እየኖረን እናሳየው። ለዚህም የራሳችሁን ኃላፊነት ተወጡ ማለት ፈልጋለሁ። አርአያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብላችሁ። የዛሬ ፕሮግራም ይህን ይመስል ነበር። እንቀጥላለን። ተመልሻለሁ ማለት ፈልጋለሁ። ነበር ቆይታ። አመሰግናለሁ። ሰናይ ቀን